ሰላም እንዴት ሰነበታችሁ? የኦምኒያ ዜና ቤተሰቦች፣ በአርሲ ምድር የማይቆመው የንጹሃን ደምና እንባውንም ቀጥሏል። በኦሮሚያ ክልል በምስራቅ አርሲ ዞን የተለያዩ ወረዳዎች ውስጥ በንጹሃን ዜጎች ላይ የሚፈጸመው አሰቃቂ ግድያና ማፈናቀል አገር አቀፍ ቁጭትንና ጥልቅ ሐዘንን ቀስቅሷል። ሰሞኑን በዞኑ በአስኮ በሽርካና በሆንቆሎ ባቤ ወረዳዎች በተሰነዘሩ አዳዲስ ጥቃቶች የበርካታ ንጹሃን ሕይወት በአሰቃቂ ሁኔታ አልፏል። በጥቃቱ ሳቢያ ከ280 በላይ የአካባቢ ነዋሪዎች ከቀያቸው የተፈናቀሉ ሲሆን እድሜያቸው ከ100 ዓመት በላይ ያስቆጠረው የታሪካዊ ጠለት ጨፋ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ተቃጥሎ ወደ አመድነት ተቀይሯል። የኢፌዴሪ የሰብአዊ መብቶች ኮሚሽንና የአካባቢው የሃይማኖት መሪዎች እንዳረጋገጡት የጥቃት ለረጅም ዘመናት አብረው በሰላም በኖሩት የኦርቶዶክስ ክርስቲያንና የእስልምና እምነት ተከታዮች መካከል ግጭት ለመፍጠር የታለመ ነው ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ በጥቃቱ ማግስት በሰጡት መግለጫ እጅግ የተሰበረ ልባቸውን ገልጸው ብፁዕነታቸው እንዲህ ብለዋል። በመንፈስ ቅዱስ ልጆቻችንና በቅድስት ቤተክርስቲያን ላይ ስለደረሰው አሰቃቂ ጥቃት የሰማነው በተሰበረ ልብ ነው። በአርሲ ምድር በተደጋጋሚ የሚስተዋለው በደልና ግፍ በሁላችንም ልቦና ውስጥ እስከ መቼ የሚል የቁጭትና የሐዘን ጥያቄ ፈጥሯል ብለዋል። ነገር ግን ምዕመኑ በአብዛኛው እንዲህ አይነት ማስተባበያዎችና እንዲህ አይነት መግለጫዎች እስከ መቼ የሚል ነገር እያነሱ ነው። የአርሲና የሶማሌ ክልል ጅጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በበኩላቸው የሟቾችን ስም ዝርዝር ይፋ በማድረግ መንግስት ለቀጣይ ጥቃቶች አስቸኳይ መፍትሄ እንዲሰጥና ለንጹሃን ጥበቃ እንዲያደርግ በጽኑ አሳስበዋል። በሌላ በኩል ደግሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የራሱን መግለጫ አውጥቷል። ምክር ቤቱ ጥቃቱን በጽኑ በማውገዝ ይሄ ድርጊት የትኛውንም ሃይማኖት እንደማይወክልና በህዝቦች መካከል ያለውን የዘመናት መከባበር የሚያናጋ አረመኔያዊ ተግባር መሆኑን ገልጿል። የኢትዮጵያ ሃይማኖት ተቋማት ጉባኤም በበኩሉ መንግስት የህግ የበላይነት እንዲያስከብርና የዚህን ዘግናኝ ድርጊት ፈጻሚዎች በአስቸኳይ አድኖ ለህግ እንዲያቀርብ ጠይቋል። በሌላ በኩል ደግሞ በዚህ ዜናችን ላይ በጣም አስገራሚ ሆነን ያገኘነው የኦሮሞ ነጻነት ጦር ወይም በመንግስት ሸኔ ተብሎ የሚጠራው ቡድን በግሉ በጥቃቱ እጅ የለበትም ሲል የካደ ሲሆን ጥቃቱን የፈጸሙት የሃይማኖትና የብሔር ግጭት ለመቀስቀስ የሚንቀሳቀሱ ሌሎች ኃይሎች ናቸው ብሏል። የአካባቢው ነዋሪዎች ግን በመንግስት የጸጥታ መዋቅር በኩል የሚደረገው ጥበቃ አናሳ መሆኑን አሁንም በስጋት ውስጥ እንደሚገኝ እየገለጸ ነው። ታዲያ በመንግስት ሸኔ ተብሎ የሚጠራው ይሄ ጦር ግሩፕ ወይም ደግሞ ቡድን ራሱን ከዚህ ጥቃት እጅ የለበትም ካለ ይህንን ጥቃት ኃላፊነት የሚወስደው ማን ነው የሚለው ለሁሉም ህዝቦች እና ማህበረሰባውንም ጥያቄ ምልክት ውስጥ ነው። በአሁን ሰዓት በምስራቅ አርሲ ዞን በተለይም በአስኮና በሽርካ ወረዳዎች የተሰነዘረው ጥቃት አስከፊ የሚባል ሰብአዊ ቀውስ አስከትሏል። በጥቃቱ ወቅት ህይወታቸውን ካጡት ንጹሃን ዜጎች በተጨማሪ በአሁኑ ሰዓት ከ280 በላይ አባወራዎችና ማወራዎች ንብረታቸው ወድሞባቸዋል። እነዚህ ወገኖች በአሁኑ ወቅት ያለ መጠለያ፣ ምግብና ንጹህ የመጠጥ ውሃ በሜዳ ላይ ወድቀው ይገኛሉ። የአካባቢው ነዋሪዎች እንደሚናገሩትም ታጣቂዎቹ ንብረትን ከማውደም ባለፈ የእህል ጎተራዎችንም አቃጥለዋል፣ የቤት እንስሳትንም ዘርፈዋል። ይህ ሆን ተብሎ ማህበረሰቡን በኢኮኖሚ ለማዳከምና ዳግም ወደ ቀያቸው እንዳይመለሱ ለማድረግ የተፈጸመ ስልታዊ ጥቃት መሆኑን የሰብአዊ መብት ተሟጋቾች ያመለክታሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ከተፈናቃዮቹ ጎን መቆም የሃይማኖትና የሰብአዊነት ግዴታ መሆኑን በተደጋጋሚ አሳስበዋል። ብፁዕነታቸው ባስተላለፉት መልእክት የተራቡትን ማብላት፣ የታረዙትን ማልበስና መጠለያ የሌላቸውን ማስጠለል የክርስትና መሰረት ነው። በአርሲ ምድር በግፍ የተፈናቀሉትን ወገኖቻችን ለመርዳት መላው የኢትዮጵያ ሕዝብ የረድኤት ድርጅቶችና ምዕመናን እጃቸውን እንድትዘረጉ በአባታዊ ፍቅር እንጠይቃለን ብለዋል። የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳን በበኩላቸው የሀገረ ስብከቱ የልማትና ክርስቲያናዊ ተራድኦ ክፍል አቅሙ በፈቀደ መጠን ድጋፍ እያደረገ መሆኑን ገልጸው ነገር ግን የችግሩ ስፋትና የተፈናቃዮች ቁጥር ከቅድስት ቤተክርስቲያን አቅም በላይ በመሆኑ ዓለም አቀፍ የሰብአዊ መብት ተቋማት ጣልቃ እንዲገቡ ጥሪ አቅርበዋል። አሁን ላይ ባለው ነባራዊ ሁኔታ ከተፈናቃዮቹ መካከል አብዛኛዎቹ ህፃናት፣ አሮጊቶችና ነፍሰ ጡር እናቶች ናቸው። በትምህርት ገበታቸው ላይ መገኘት የነበረባቸው ህፃናት በአሁኑ ወቅት ከከፍተኛ የስነ ልቦና ስብራት ጋር እየታገሉ በብርድና በረሃብ እየተሰቃዩ ይገኛሉ። ሌሎችም አካላት የራሳቸውን ማስጠንቀቂያዎች እያወጡ ነው። በተለይ የህክምና ባለሙያዎችም ስጋታቸውን አሳይተዋል። በተፈናቃዮች መጠለያ ጣቢያዎች ውስጥ ባለው ጥጋጥግ እና የንጽህና መጓደል ምክንያት ተላላፊ በሽታዎች በተለይም የውሃ ወለድ በሽታዎች
በአስቸኳይ እንዳይከሰቱ ከፍተኛ ስጋት መኖሩን የአካባቢው የጤና ባለሙያዎችም አስጠንቅቀዋል። በአርሲ ዞን በተደጋጋሚ ለሚከሰቱ ጥቃቶች ዋነኛ ምክንያት ተብለው የሚወሰዱት ምንድናቸው? የመንግስት የጸጥታ መዋቅር የዜጎችን ደህንነት አስቀድሞ የመጠበቅና ጥቃቶችን የመከላከል አቅም ማነስ ወይም ፍላጎት ማጣት መሆኑን የአካባቢው ነዋሪዎችና የሰብአዊ መብት ተሟጋቾች በስፋት እየገለጹ ይገኛሉ። ጥቃቶቹ ከመፈጸማቸው በፊት የተለያዩ የማስጠንቀቂያ ምልክቶች ቢኖሩም የክልሉና የዞኑ የጸጥታ አካላት አስቀድመው እርምጃ ባለመውሰዳቸው የጉዳቱ ሰለባዎች ቁጥር ሊጨምር ችሏል። በተለይም የታሪካዊው የጠለት ጨፋ ቅዱስ ገብርኤል ቤተክርስቲያን ሲቃጠልና ንጹሃን ሲታረዱ የጸጥታ ኃይሎች በአቅራቢያው ያሉ ፈጣን ምላሽ አለመስጠታቸው በማህበረሰቡ ዘንድ ከፍተኛ ቅሬታና የመንግስትን ታማኝነት የመጠራጠር ስሜት ፈጥሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ መንግስት ቀዳሚ ተግባሩ የህዝብን ደህንነት መጠበቅ መሆኑን ዘንግቶታል በሚል በጥብቅ አሳስበዋል። ብፁዕነታቸው በመንግስት ላይ ያነጣጠረውን ድምጻቸውን እንዲህ ሲሉ አሰምተዋል። መንግስት ሰይፍ የታጠቀው በከንቱ አይደለም፣ ክፉ አድራጊዎችን ለመቅጣትና ደጎችን ለመጠበቅ ነው። በአርሲ በንጹሃን ልጆቻችን ላይ እየተፈጸመ ያለው ግፍ መከላከያ እያለው ካልተገታ የመንግስት መኖር ትርጉሙ ምንድን ነው? የዜጎችን ህይወት የመጠበቅ ታሪካዊና ህጋዊ ኃላፊነታችሁን በአስቸኳይ እንድትወጡ እናሳስባለን ብለዋል። የአርሲ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በበኩላቸው በአካባቢው ያሉ የመንግስት ዝቅተኛ አመራሮች ከተኳሾችና ከታጣቂዎቹ ጋር ቀጥተኛ ያልሆነ ግንኙነት እንዳላቸው ጥርጣሬ እንዳላቸው ገልጸው በጸጥታ መዋቅር ውስጥ ያሉ የጥፋት አጋዥ ሰዎችን የማጣራት ስራ በአስቸኳይ እንዲሰራም ጠይቀዋል። አድማጭ ተመልካቾቻችን ይህንን ዜና ባጠናቀርንበት በአሁኑ ሰዓት ላይ በአካባቢው ላይ ከፍተኛ ቁጥር ያለው የጸጥታ ኃይል የተሰማራና ጉዳዩን ለማጣራትና ጉዳዩንም ለመቀልበስ ጥረት እየተደረገ እንደሆነ መረጃዎች አሉን። በአሁኑ ሰዓት በተደጋጋሚ ጥቃቶች እየተሰነዘሩ እንዲሁም ደግሞ ጥቃት አድራሾቹ በማምለጥ ላይ በሚሄዱበት ወቅት መንገድ ላይ ያገኟቸውን ሰዎች ጉዳት የማድረስ በቅርቡ ምናልባትም ከዚህ ጋር በተያያዘ ብዙ ሰዎች የህይወት መስዋዕትነትን ከፍለዋል እየተባለ ነው። መከላከያ ሰራዊቱን በአካባቢው ላይ ያለ ሌሎች የመንግስት የጸጥታ መዋቅሮችም በአሁኑ ሰዓት እርምጃዎችን እየወሰዱ ነው የሚል መረጃ ከስፍራው ደርሶናል። እንዲህ አይነት ሂደቶች ላይ በመጀመሪያ ደረጃ ጥቃቶች ከመድረሳቸው፣ ህዝብ ከመጎዳቱ፣ ንጹሃን ከመሞታቸው በፊት ሰው ከቀዩ ከመፈናቀሉ በፊት መደረግ አለበት ብለን እናምናለን። ኦምኒያ ዜና አሁንም ከቦታው መረጃዎችን የምታደርሳችሁ ይሆናል። ሰላም ሁኑልን። ቸር ጊዜ